اعتزل ذكر الأغاني والغزل وقل الفصل ዓለማችን ላይ የተለያየ አካባቢ ላይ የምናያቸው ጋራዎች በሙሉ መነሻቸው ጠጠር ነው፣ አሻዋ ነው፣ ትንሽ የድንጋይ ነው፣ ትንሽ አፈር ነው። በየጊዜው እነዚህ አሻዋዎች ጠጠሮች የተከመሩ ጋራ ይሆናል። እኛም ጥቃቅን ብለን የምንንቃቸው ወንጀሎች ጋራ አክለው የሰራነውን መልካም ስራ ይደመስሳል። ኢዳ ማድረጋችንን ብቻ ሳይሆን ማየት ያለብን ከማድረግ ጎን ለጎን መራቅ ያለብንን ነገር መተው አለብን። ሱብሒ ገብቶ እስከ ዙህር ቁጭ ብሎ ቁርአን ሲቀራ፣ ሱና ሲሰግድ፣ ዝክር ሲል፣ ዕልም ሲያደምጥ ውሎ ልክ ከመስጂድ ጫማ አድርጎ ሲወጣ የገነባውን የሰበሰበውን መበተን ይጀምራል። ሰዎችን ማማት ይጀምራል። ሰዎች ላይ ማሾፍ ይጀምራል። እንደወጣ አይኑ ሐራም ማየት ይጀምራል። የሰበሰቡትን መበተን ሞኝነት። ነብዩ ሰለላሁ ዐለይሂ ወሰለም ኢስተቂሙ ቀጥ በሉ፣ ቀጥ ያላችሁ እንደሆነ ምንኛ ያምራል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ቀጥ ያሉ ሰዎችን አላህ ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ አልሙተጠሂሪን የሚለውን ሲፈስሩ ኢብኑ ከሲር፣ ኢብኑ ጀሪር ተፍሲራቸው ላይ ከተለያዩ ሰሐቦች ታቢዒዎች እንዳስቀመጡት ዩሂቡ ተዋቢን ብሎ ማለት ተሳስተው ወንጀል ከሰሩ ፈጥነው የሚተውበቱ ማለት ነው። ወዩሂቡ አልሙተጠሂሪን ማለት ደግሞ ሲጀምርም እኔ በወንጀል አልነጃጀስም ብለው ከወንጀል ራሳቸውን አርቀው ቀጥ ብለው የሚቆዩ የሚኖሩ ማለት ነው ብለው ፈስረዋል። ዩሂቡ አተዋቢን ማለት ከተሳሳቱ ፈጥነው የሚመለሱ ማለት ነው። ተውበት ራሱ ተውበት የሚባለው በቋሚነት ወንጀሉን ከተውክ ትተው የነበረውን ዋጅብና ግዴታ ከተገበርክ ነው ትክክለኛ ተውበት አድራጊ የምትባል። بسم الله الرحمن الرحيم الحمد لله رب العالمين القائل إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. أحمده حمدا كثيرا طيبا مباركا فيه كما يحب ويرضى، وأصلي وأسلم على نبينا وقدوتنا وحبيبنا محمد القائل استقيموا ونعم إن استقمتم، وعلى آله وأصحابه ومن اهتدى بهداه واتبع سنته ورضي شرعه إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ጽናት ሊኖረን የሚችለው ወንጀሎችን ስንተው፣ በተለይ የድብቅ ወንጀሎች፣ ሰው ሳያየን ሰው ሳያቀበን ተደብቀን የምናደርጋቸው ወንጀሎች፣ ከሰው አይን ርቀን ከሀገር ወጣ ብለን ማንም አያቀኝም ብለን የምናደርጋቸው ወንጀሎች፣ ወከዛልክ ጥቃቅን የሚባሉ የሚናቁ ወንጀሎች፣ የሚናቁ ጥቃቅን የሚባሉ ወንጀሎችን አደራችሁን ተጠንቀቋቸው። ሆን ብሎ እነሱን የተከታተለ የሚመዘግብ መዝጋቢ አለና አላህ ዘንድ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትንሽ ወንጀል ናት ተብሎ የሚተው የለም። ዓለማችን ላይ የተለያየ አካባቢ ላይ የምናያቸው ጋራዎች በሙሉ መነሻቸው ጠጠር ነው፣ አሻዋ ነው፣ ትንሽ የድንጋይ ነው፣ ትንሽ አፈር ነው። በየጊዜው እነዚህ አሻዋዎች ጠጠሮች የተከመሩ ጋራ ይሆናል። እኛም ጥቃቅን ብለን የምንንቃቸው ወንጀሎች ጋራ አክለው የሰራነውን መልካም ስራ ይደመስሳል። ኢዳ ማድረጋችንን ብቻ ሳይሆን ማየት ያለብን ከማድረግ ጎን ለጎን መራቅ ያለብንን ነገር መተው አለብን። ሱብሒ ገብቶ እስከ ዙህር ቁጭ ብሎ ቁርአን ሲቀራ፣ ሱና ሲሰግድ፣ ዝክር ሲል፣ ዕልም ሲያደምጥ ውሎ ልክ ከመስጂድ ጫማ አድርጎ ሲወጣ የገነባውን የሰበሰበውን መበተን ይጀምራል። ሰዎችን ማማት ይጀምራል። ሰዎች ላይ ማሾፍ ይጀምራል። እንደወጣ አይኑ ሐራም ማየት ይጀምራል። የሰበሰቡትን መበተን ሞኝነት ነው። ሌላ ወንጀልን ትተን የተሳሳተንም እንደሆነ ፈጥነን ተወብተን ከዛ በኋላ ኸይር ስራ ላይ መበረታት አለብን። አላህ ያዘዘንን
የቻልነውን ያክል መተግበር አለብን። ከምንም በላይ አላህ ያዘዘን ተውሂድን ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል ነው። ከምንም በላይ ደግሞ ጽናት የሚያስፈልገው ተውሂድ ላይ ነው። የዝሙትን ሐራምነት ካወቅክ መጽናት አለብህ። የሽርክን ሐራምነት ካወቅክ መጽናት አለብህ። ከዛ በላይ ስርቆትን፣ ሐሜትን፣ ሌሎች ወንጀሎችን ከምትርቀው በላይ ሽርክን መራቅ አለብህ። ከሽርክ በታች ያሉ ወንጀሎችን አላህ ከፈለገ ይምርሃል፣ ከፈለገ ይቀጣሃል። ቢቀጣህ እንኳ እሳት ውስጥ አዘወትርም። እሳት ውስጥ እንድዘወትር የሚያደርገው ከባድ ወንጀል ሽርክ፣ ኩፍርም። ሽርክን ሁሌም ልትርቀው፣ ልሸሸው፣ ልትጠነቀቀው ይገባል። ቢድዓንም እንደዚሁ ወደ ሽርክ፣ ወደ ኩፍር፣ ወደ ቢድዓ የሚወስዱ መንገዶችንም እንደዚሁ ልትርቃቸው፣ ልትጠነቀቃቸው ይገባል። ብዙ ሰዎች ሶላተል ጀማዓ የሚሰግዱት ረመዳን ሲመጣ፣ ከረመዳን ውጪ ሶላተል ጀማዓ የለም። በል ጥቂት የማይባሉ ሰዎች ፈርዱን ሶላት እንኳ ቤትም ሆነው ሱቅም ሆነው የሚሰግዱት ረመዳን ሲመጣ። ሶላተል ጀማዓ ያለው ቁርአን ያለው መስጂድ መግባት ያለው ረመዳን ላይ ብቻ አይደል፣ አሊያ ደግሞ ሲታመሙ ብቻ አይደል፣ አሊያ ደግሞ ስራ ሲጠፋና አላህ ጋር ሐጃ ሲኖረን ብቻ አይደል። ወደ ዱንያ የመጣንበት ዋናውና ትልቁ ሐጃ ዒባዳ ነው። ህይወታችን እስካለ የአላህ ባሪያነታችንን እስካልካድን ድረስ ከመስጂድ መጥፋት የለብንም። በተጠራን ቁጥር አዳም በሰማን ቁጥር መስጂድ መምጣት አለብን። ስራ የሌለባቸው ወቅቶች ላይ ሶላተል ጀማዓ መጥተው የሚሰግዱ፣ ስራ ያለባቸው ወቅቶች ላይ ሱቅ የሚሰግዱ ሰዎች አሉ። ጂሃድ ላይ እንኳ ጦር ሜዳ ላይ ለሁለት ተከፍሎ እንዲሰገድ ነው አላህ ያዘዘው። فإذا كنت فيهم فأقمت لهم الصلاة فلتكن طائفة منهم معك وليأخذوا أسلحتهم ጦር ሜዳ ላይ ሆነ ከካፍሮች ጋር እየተፋለምክ ይተዋጋህ፣ ከፊሎቹ ካንተ ጋር ይስገዱ፣ ከፊሎቹ ድንበር ይጠብቁ ብሏል። ጠላትን ይጠብቁ፣ ይከላከሉ ብሏል። ጦር ሜዳ ላይ ከጠላት ፊት ለፊት ተኮኑ ሶላተል ጀማዓ ዑዝር አለኝ ተብሎ ማይተው ከሆነ ሱቅ እየሰራህ ነው፣ እደክሞኝ ነው ተብሎ ሶላተል ጀማዓ አይተው። ማንኛቸውም የተከለከሉ ሐራም የተባሉ ነገሮችን ሁሌ እንደምንተው ሁሉ መተው እንዳለብን ሁሉ ዋጅብነታቸውን፣ ጠቃሚነታቸውን ያወቅናቸው ነገሮችን በቋሚነት ልናደርግ ይገባናል። ያዝ ለቀቅ ልናደርግ አይገባንም። ሶላተል ጀማዓ ዋጅብ ነው። ረመዳን ላይ ያውቀናል፣ ጀምረናል። እስከ ቀጣዩ ረመዳን ድረስ አሁንም እስከ ቀጣዩ ረመዳን ድረስ አሁንም እስከ ቀጣዩ ረመዳን ድረስ መለከል መውት መጥቶ እስኪወስደን ድረስ ሶላተል ጀማዓ መተው የለብን። ውሸት ሐራም መሆኑን አወቀን ሁሌ መተው አለብን። በዛው ልክ ደግሞ ሁሌ ስድቅን መናገር አለ። በደረስክበት ሁሉ ሐቅን መናገር ግዴታ በሆነበት ቦታ ሁሉ ሐቅን መናገር አለብን። ግዴታን ከመወጣት ዋጅብ የሆኑ ነገሮችን ከመስራት ቀጥሎ ለንጸና የሚገባን ሱና የሚባሉ ተጨማሪ አጅር የሚያሰጡ ወደ አላህ የሚያቃርቡ መልካም ስራዎች ላይ ረመዳንን መጾም ዋጅብ ነው። ነገር ግን ረመዳንን ብቻ በመጾም ልናበቃ ይገባል። ሱና ጾሞች አሉ። ሱና ጾሞችን ሲመቸን ጾመን ሲደበረን ሰልችተን ልንተው አይገባል። ጠቀሜታው የታመነበት ነገር ላይ ሁሌ ጸንተን በርትተን ልንቀጥል ይገባናል። የሰኞና ሐሙስ ጾም፣ የዓረብኛ ወር በገባ ቁጥር ሶስት ቀን መጾም፣ የዓረፋ ጾም፣ የሙሐረም ጾም፣ የሻዕባን ጾም፣ የዓሹራ ጾም ለቻለና ለበረታ ሰው አንድ ቀን የጾም አንድ ቀን ማለፍ የተለያዩ የጾም አይነቶች አሉ። ከነዚህ መሃል የገራለህን መጾም አለብህ። በዓመት አንድ የረመዳንን ብቻ የሚጾም ሰው የቂያም ቀን ያላሰበው ነገር ሊገጥመው ይችላል። የቂያም ቀን ያላሰበው ነገር ሊገጥመው ይችላል። አላህ ተባረከ ወተዓላ ባሮቹን ዋጅብና ግዴታ በሆኑ ነገሮች ሲተሳሰባቸው ሶላትን ሲመረምር ሶላት ላይ ጉድለት ያለበት ሰው ለመላእክቶቹ እስቲ ሱና ሶላት ሰግዶ ከሆነ ከሱናው ሶላት አጅር አምጡና ሙሉለት ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱና የሚሰግድ ሰው ከሆነ ፈርዱ ላይ ጉድለት ቢኖርም ከሱናው ይሟላለታል፣ ይጠገናል ማለት ነው። ስለዚህ ሱና የሚሰግድ ሰው በርትቶ ሊቀጥል ይገባዋል። ፈርዱ ላይ እንኳን ክፍተት ቢኖርብኝ
ሟሟ ይሆንልኛል ብሎ ማለት ነው። ፈርዱ ብቻ እየሰገደ የሚሄድ ሰው የቂያም ቀን በሒሳብ ሰዓት በምርመራ ሰዓት ሶላቱ ላይ ክፍተት ቢኖርበት ማንም ሊያሟላለት አይችልም። ልጄ ሆይ እባክህ አባቶኝ ያሳድግሃለሁ፣ አንድ ቀን ሶላት ተበላሽቶብኝ ነበር ያን ሟሟ ያጥቻለሁ ሙላለኝ ቢል ነፍሲ ነፍሲ ብሎ ጥሎት ነው የሚሄደው። ራሴን ባዳንኩኝ ነው። ሚስቱንም ቢጠይቃት ይኸው፣ አባቱንም ቢጠይቅ ይኸው፣ ማንም ለማንም መያዝ ኩሉ ነፍሲን ቢማ ከሰበት ረሂና ሊኩል እምሪኢን ሚንሁም የውመኢዝን ሸእኑን ዩግኒህ ነው። ሁሉም የራሱ ስራ አለው። ማንም ለማንም ምንም ማድረግ አይችልም። ሱናን የሰገደ ሰውሳ ፈርዱ ላይ ክፍተት ካለበት ከሱና ይሟላለታል። ጾምም ላይ ከፈርዱ ላይ ክፍተት ያለበት ሰው ሱናን አዘውትሮ ከጾመ ሱናው ላይ ተቀንሶ ፈርዱ ላይ ይሟላለታል። ጾምን አጉድለሃል በሚል ወንጀል ወደ እሳት አይሄድም፣ ለአላህ ቅጣት አይዳረግም። ሁሌ ረመዳንን ብቻ የሚጾም ቢያንስ እንኳ ከረመዳን በኋላ ያሉ 6 ቀኖችን ሸዋልን የማይጾም በዓመት አንዴ የሚመጣውን የውም ዓረፋን የውም ዓሹራን የማይጾም ሰው አንደኛ ደረጃ ብዙ ፈዲላ ያመልጠዋል። ትልቅ የአኺራን ንግድ እድልን ፍርሳን በከንቱ በዋዛ ያሳልፋል። በሁለተኛ ደረጃ ፈርዱ ላይ እንኳ ክፍተት ኖሮበት ቢሆን ዛሬ ላይ ማወቅ አትችልም። የሰራኸውን ስራ በሙሉ ቀኑ ይዞት ሄዷል፣ ተመልሶ አይመጣም። የምትገናኙት የቂያም ቀን ወወጀዱ ማ ዐሚሉ ሓዲራ፣ የሰሩትን ሁሉ የቂያም ቀን ፊት ለፊታቸው አገኙት። የሰሩትን ስራ ፊት ለፊት በሚያገኙበት ጊዜ መልካም ስራ የሰሩ ይደሰታሉ። መጥፎ ስራ የሰሩ ያበዙ ደግሞ በእኔና በአንተ መሃል መጥፎ ስራውን ማለት ነው እንደ ፀሐይ መውጫና ፀሐይ መግቢያ ያክል ርቀት በኖረ እያለሽ ስራውን ሊሸሸው ይሞክራል። ነገር ግን አነ ዐመሉክ እኔ ዱንያ ላይ የሰራኸኝ ስራህ ነኝ ያለ ተከታትሎት ይሄዳል። ሊያመልጠው ሊሸሸው አይችልም። ሊዳ ከየትኛውም መልካም ስራ ዋጅብ ስራ አብሮ ሱና ተደንግጓል። ከሶላት በኋላ ከፊት ሱና ሶላቶች ተደንግገዋል። ከረመዳን ጾም ከፊትም ከኋላም ሱና ጾሞች ተደንግገዋል። ከፊት የሻዕባን ጾም አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ሻዕባን ጾም የሚያበዙበት ወር አልነበረም ብላለች እናታችን አይሻ። ከኋላው ደግሞ የሸዋል ጾም አለ። ረመዳንን ጾመው ከሸዋል 6 ቀን ያስከተለ ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል። ወከዛልክ ዘካም ላይ ሱና አለ። ዋጅቡ በዓመት አንዴ ዘካ ማውጣት፣ ዘካው ላይ ክፍተት ሊኖር ይችላል። ስለዚህ ተመሳሳይ የሆነ ዒባዳን አላህ ደንግጎልሃል። ሰደቃ ትሰጣለህ። ዑምራም ላይ እንደዚሁ አንዴ ብቻ ዑምራ ካረግ ኃላፊነትን ተወጥተሃል። ሐጅም እንደዚሁ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ታቢዑ በይነል ሐጅ ወልዑምራ፣ ሐጅና ዑምራን ያከታተላችሁ አድርጉ። ሐጅና ዑምራን ደጋግሞ አከታትሎ ማድረግ ከሰው ልጆች ወንጀልን አራግፎ ያስወግዳል። ብረት ቀጥቃጭ ብረትን አግሎ ቀጥቅጦ ቆሻሻውን አስወግዶ ንጹህ እንደሚያደርገው ሁሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሻሂድ ፈርዱን ብቻ በመስራት ልናበቃ አይገባንም። ሱና የሆኑ ተጨማሪ የሆኑ ዒባዳዎችን ልናዘወትር ይገባናል። ኢዘን ኢስቲቃማ ማለት ይሄ ነው። መጽናትና ቀጥ ማለት ያለብንም ሐራም የሆኑ ነገሮችን መተው ላይ፣ ዋጅብ የሆኑ ነገሮችን ማድረግ ላይ፣ ሱና የሆኑ ነገሮችን በቋሚነት መተግበር ላይ መፈጸም ላይ መሆን አለበት። ያዝ ለቀቅ ማድረግን አላህ አይወድም። ነብዩ ሰለላሁ ዐለይሂ ወሰለም ኢስተቂሙ ቀጥ በሉ፣ ቀጥ ያላችሁ እንደሆነ ምንኛ ያምራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀጥ ያሉ ሰዎችን አላህ ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ አልሙተጠሂሪን የሚለውን ሲፈስሩ ኢብኑ ከሲር ኢብኑ ጀሪር ተፍሲራቸው ላይ ከተለያዩ ሰሐቦች ታቢዒዎች እንዳስቀመጡት ዩሂቡ ተዋቢን ብሎ ማለት ተሳስተው ወንጀል ከሰሩ ፈጥነው የሚተውበቱ ማለት ነው። ወዩሂቡ አልሙተጠሂሪን ማለት ደግሞ ሲጀምርም እኔ በወንጀል አልነጃጀስም ብለው ከወንጀል ራሳቸውን አርቀው ቀጥ ብለው የሚቆዩ የሚኖሩ ማለት ነው ብለው ፈስረዋል። ዩሂቡ አተዋቢን ማለት ከተሳሳቱ
ፈጥነው የሚመለሱ ማለት ነው። ተውበት ራሱ ተውበት የሚባለው በቋሚነት ወንጀሉን ከተውክ ስተው የነበረውን ዋጅብና ግዴታ ከተገበርክ ነው ትክክለኛ ተውበት አድራጊ የምትባለው። በዚህ መልኩ ተውበት ያደረጉ ሰዎችንም ይወዳል። ወይحب المتطهرين ሙተጠሂሮችንም ይወዳል። ማናቸው ሙተጠሂሮች? عند بعض التابعين هم الذين يتطهرون من الذنوب ولا يقربونها اصلا። ወንጀል ማለት ነጃሳ ነው፣ የሰው ልጆችን የሚነጅስ ከአላህ ጋር ያለን ግንኙነት የሚያበላሽ ቀልብህን የሚያደርግ አኺራ የነበረህን ደረጃ ዝቅ የሚያደርግ ነገር ነውና እኔ ወንጀልን አልነካም ምን በወጣኝ። አላህ ህይወቴን ከወንጀል ጋር አላያያዘውም። ሐላል በሆነው በተፈቀደው መኖር ስላለው ኸምርን ሐራም አድርጎ ንጹህ ውሃን ምንም ያልተበረዘ በሽታ የማያመጣ አቅልን ማያጃጅል ቱቦ ውስጥ የማይከት ውሃን ፈቅዶልህ፣ ዝሙትን ከልክሎ ንካህን ፈቅዶልህ፣ አንድ አይበቃኝም ካልክ 3 4 ፈቅዶልህ፣ ሪባን ስርቆትን ከልክሎ ንግድን ፈቅዶልህ፣ ሐራምን ማየት ከልክሎ ሐላልን ፈቅዶልህ። የተከለከሉ ነገሮች በጣም ውስን ናቸው። አጅነቢ ሴትን ለሐራም የሚቀሰቅስ ነገርን ወደ መጥፎ ነገር የሚወስድን አትይን የተባልከው በተለይ በተረፈ ሰማይን አትይ ያልተባልክ በል እንደውም ሰማይን ኢማን ይጨምራል ተብሏል። ምድርን አትይ ያልተባልክ፣ እጽዋትን አትይ ያልተባልክ፣ ወንድምህን አትይ ያልተባልክ፣ እናትህን አትይ ያልተባልክ የተከለከልከው ምንድነው? ወደ ሐራም የሚገፋፋን ነገር ብቻ ማለት ነው የተከለከለው። ሐላሉ ሰፊ ሆኖ ሳለ ወደ ሐራሙ ምን ይወስዳል? ወደ ገደሉ ምን ያስገባል? ስለዚህ አልሙተጠሂሪን ማለት ለምን እነጀሳለሁ? አላህ ንጹህ አድርጎ ፈጥሮኛል። ኢነላህ ተዓላ ቃል ኸለቅቱ ዒባዲ ሑነፋ፣ ባሮቼን ዘፈጥራቸው ንጹህ ቀጥ ያሉ አድርጌ ነው የፈጠርኳቸው። ከዛ በኋላ ሸይጣኖች መጥተው ወረሯቸውና አበላሿቸው ብሏል አላህ ተባረከ ወተዓላ። በተፈጥሮ በፊጥራ አላህ በሚወደው መንገድ ላይ ቀጥ እስካልከ ድረስ ንጹህ ነህ። ወደ ወንጀል በሄድክ ስሜትን በተከተልክ የሻህን በሰራህ ቁጥር ደግሞ ትለከፋለህ፣ ትነጀሳለህ። ፈጥነህ ከተውበት ከታጠብክ አላህ ይወድሃል። ነገር ግን ተሰብሮ የተጠገነና ሳይሰበር እንደተፈጠረው ያለ አንድ አይደለም። የሮጠ ሳለ ቁጭ ብሎ የተነሳና ሳያቋርጥ የሮጠ አንድ አይደለም። ሳያቋርጥ የሮጠ ከሌሎች በጣም ርቆ ይሄዳል። ቁጭ ብሎ የተነሳሳ ኋላ ይቀራል። ስለዚህ ወንጀልን በሰራ ቁጥር ትወድቃለህ፣ ትወርዳለህ፣ ትቆሻለህ። ይህን ቆሻሻ ለማስወገድ ደግሞ ትለፋለህ፣ ትደክማለህ። ሸይጣንም ተስፋ ያደርጋል። ጥሎህ የሚያከውን ከተሳካለት ተስፋ አይቆርጥም። አማ ሙሉ በሙሉ ሐራም ሐራም ነው አያስፈልግም፣ ሐራም ያደረገብኝ ጌታዬ ቢጎዳኝ ነው፣ እናቴ መግባት ከለከለኝ፣ የምትከለከለኝ መርዝ ነው፣ ቢጎዳን ነገር ነው፣ አላህ ለኔ ከእናቴ በላይ የሚያዝን ነውና ሐራም ነገሮችን የከለከለኝ ስለሚጎዳ ወደ ሐራም ለምን ሄዳለሁ ልትል ይገባል። የኢማም አልቡኻሪ ሼኽ ረሒመሁላህ ተዓላ አልዱሀሊ ከቀደምቶች መሃል አንዱ ወደ አንድ ኢማም ዓለም መጥቶ ምከረኝ አላቸዋል። ይህን የሚናገሩት የኢማም አልቡኻሪ ሼኽ ናቸው። ምከረኝ ብሎ ሷሊሑን ደጉን ሰው ሲጠይቀው ቃለ ኺራ ላይ ጀነት ላይ አንድ ሰው አንዲትን ብቻ ወንጀል ቢፈጽም ጀነት የሚባለው ንጹህ ውብ ሀገር ይወድም ይበላሽ ነበር አሉት። አለቀ፣ ምክሩ ተጠናቀቀ። ምከረኝ አሳጥር ነበር ያለው መጀመሪያም ምክር ፈላጊው ማለት ነው። ብዙ ነገር መዘርዘር ትተው የወንድሜ ልጅ ሆይ ጀነት ላይ አንድ ሰው አንድ ወንጀል ቢሰራ ጀነት የሚባለው የተሟላ የተዋበ ሀገር እንደሌለ ይደፈርስ ይጠፋ ይበላሽ ነበር አሉት። ወንጀል አትስራ ማለት ወንጀል አይደለም ዱንያን አኺራ ውብ የሆነው ሙሉ የሆነውን ጀነት ሁሉ ያበላሻል ማለታቸው። ሌላ እስቲቃማ ጽናት ሙሉ ሊሆን ይገባል፣ ከፊል ሊሆን አይገባም። አላህ የሚወደውን የቻልከውን ያክል ልትሰራ፣ አላህ የከለከለውን የቻልከውን ያክል ልትከለከል ይገባሃል። ይሄን ያረክ እንደሆነ አላህ የከለከለህን ሙሉ በሙሉ የተከለከልክ ያዘዘህን የቻልከውን ያክል የታዘዝክ እንደሆነ አላህ ይወድሃል። لماذا لأنه قال إن الله يحب التوابين ويحب المتطهرين ولأنه قال وأحسنوا إن الله يحب المحسنين عباداتهم
አምልኮታችሁን አሳምሩ አላህ አሳማሪዎችን ይወዳል ብሎ ሙስሊም ነኝ ካልክ ያማረ ሙስሊም መሆን መቻል አለብህ። ሙስሊም ነኝ ከማለትህ ጋር ልሰርቅ፣ ልዘርፍ፣ የሰውን ገንዘብ ዕቃ ወስደህ ልትከዳ፣ ሶላት የተሰገደ ኢቃም እየሰማህ ወደ ሌላ ቦታ ልትሄድ፣ ኸምር ቤት ልትታይ፣ ሺሻ ቤት ልትታይ በጭራሽ አይገባም። ካንተ አይጠበቅም። የያዝከውን ዓላማ ማሳመር አለብህ። ሙሉ ማድረግ አለብህ። ያዘለገግ ማድረግ የለብህ። እንደ ተኩላ ማወላወል የለብህ። አላህ ተባረከ ወተዓላ ተዋቦችን ይወዳል፣ ሙሕሲኖችን ይወዳል። ጉዟቸውን እምነታቸውን ያሳምሩ። በተጨማሪ ደግሞ ሙተቆችን ይወዳል፣ አላህን የሚፈሩ። አላህን በፈራን ቁጥር ዲናችን ላይ ቀጥ እንላለን። ውስጣችን ላይ ያለው የአላህ ፍርሃቻ በደከመ በቀነሰ ቁጥር ኢስቲቃማ እናጣለን። አዛን እየሰማን አሁን ነው አዛን ያለው ደርሳለሁ እንላለን። አሁን ነው አዛን ያለው ደርሳለሁ ያለን ኢቃም ይባላል። ኢቃም ሲባል ለውዱ እንነሳለን። ውዱ አድርገን እስክንወጣ ድረስ አንደኛ ሁለተኛው ረካ ይጠናቀቃል። መስጂድ እስክንገባ ድረስ ሶላቱ አልቆ የአላህ ባሮች አጅራቸውን ይዘው ይመለሳሉ። ከኋላ እንመጣለን። መን ጋበ ኻብ ወአከለ ነሲበሁ ለአስሓብ ይሆናል። በጀማዓ መስገድ የመጀመሪያውን ጀማዓ ማግኘት 27 አጅርን ያስገኛል። ያለ ምክንያት ተኝቶ ቴሌቪዥን እያየ አልያ ደግሞ መቼም ማትማ ያልቀውን የአዱንያን ስራ እየሰራ ሶላተል ጀማዓ ያለፈው ሰው ፊት መጥቶ መጀመሪያ በጀማዓ ኢቃም ሰምቶ አዳን ሰምቶ ቅብልያ ሰግዶ እንደሰገደው ሰው አይነት አጅር አያገኝም። ላ የስተዊ القاعدون من المؤمنين غير أولي الضرر ጂሃድ ማድረግ እየቻሉ ቁጭ ያሉና ሄደው ጂሃድ ያደረጉ እኩል እንዳልሆኑት ሁሉ አዳን እንደሰሙ መጥቶ የሰገዱና አይ ትንሽ ቆይቼ በኋላ አሁን ገበያ ነው እያሉ የሰገዱ አንድ አይደል። አላህ ተባረከ ወተዓላ እርሱን የሚፈሩን ይወዳል። እሱን በፈራን ቁጥር መልካም ስራ ላይ ስለምንበረታ ነው፣ ወንጀልን ስለምንተው። ብዙ ሰዎች በተለይ ንግዱ ዓለም ላይ ኢስቲቃማ ያንሳቸዋል። የገበያ ቀን ላይ ሶላት አይሰግዱ። አስርና መግሪብን አንድ ላይ የሚሰግዱ ሰዎችን እናውቃለን። አንዳንዴ እዚህ ጋር የዲኑ ምልክት ከመታየቱ ጋር ሁሉ ማለት ነው። ዛሬ ገበያ ቀን ነው አታናግረኝ እንደላል። እናቱ መታ ደጅ ቆማ እንዲህ ያለ ስራው የሚሰራ ዛል እናቱ እንዳታይ ወይም እንዳያት እንዳታቅ በዛ ሰዓት መለከል መውት ቢመጣ አላየሁትም ብለህ ለፍ አትልም አትችልም። ከذلك ንግዱ ዓለም ላይ ህይወቴ ይስተካከልና ከዛ በኋላ አስተካክላለሁ ብለው ሐራምን የሚዳፈሩ ሰዎች አሉ። የተከለከለ ንግድ የሚነግዱ ሰዎች አሉ። የሰው ሐቅ ዘርፈው ከወር በኋላ መለሳለሁ ብለው 11 ወር የሚያቆዩ ሰዎች አሉ። ይህ ኢስቲቃማ ማጣት። የንግድ ሁኔታቸው ይህ ከመሆኑ ጋር ማሻአላህ መስጂድ ሊሰራ ነው ሲባል 10,000 መዘው ይሰጣሉ፣ 20,000 መዘው ይሰጣሉ። ለማ በየሳምንቱ እሑድ በበራቸው ላይ በደለኝ የሚሉ ሰዎችን ታገኛለህ። 50,000 ብር ወስዶ ከለከለኝ፣ 5,000 ብር ወስዶ ከለከለኝ። እውነት አማኝ ከሆንክ ቀድመህ ያን ክፈል። እዚህ ጋር ስለሚጨበጨብልህ 10,000 ብር መስጠትህን ተተህ ማለት ነው። በሄድክበት ሁሉ ኢስቲቃማ ሊኖር ይገባል። ተማሪ የሆኑትም እንደዚሁ ትምህርት ዓለም ላይ ብዙ ፈታኝ ነገሮች አሉ። ሐራም ነው ብለው የሚያምኑበትን ነገር ትምህርት ቤት ላይ ሲሄዱ ከጓደኞቻቸው ጋር ሲርቁ ከቤተሰብ ሲርቁ የሚዳፈሩ ሰዎች አሉ። ሰፈራቸው ላይ ሀገራቸው ላይ በየትኛው መልኩ ሴት ልጅ የማይነኩ ከሴት ልጅ ጋር ማያወሩ አሉ። ልክ ከሀገር ሲወጡ ነፃነት ይሰማቸዋል። ካኑ ሱራጥ ይተሻገሩ ይመስላቸዋል። ወላጀ ወንድም ቤተሰቦችህ ባይቆጣጠሩስ አላህ ይቆጣጠራል። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዐቲድ ተብሏል። አንዲትን ቃል ተንፍስ ያለም የሰው ልጅ ካጠገቡ መላእክቶች ኖሮ ቢመዘግቡ እንጂ ተብሏል። አላህ የትም ብንሆን ያየናል ልንል ይገባል። ባደረን ቁጥር እድሜያችን በጨመረ ቁጥር ይበልጥ የዲን ጥንካሬያችን ሊጨምር ይበልጥ ወደ አላህ ልንቃረብ እንጂ እድሜያችን በጨመረ ቁጥር የአላህ ጸጋኛ ላይ በተሟላ ቁጥር ወንጀልን አመፅን ልንጨምር አይገባም። ኢማናችን የሚለካውም አንድ ከሰዎች ስንርቅ ነው፣ ከሀገር ስንርቅ ነው። መሳፈር መጓዝ በአረብኛ ሰፈር ይባላል። ሰፈር የተባለው لأنه يسفر عن أحوال الرجال ተብሎ መሳፈር
ወደ አንድ ቦታ መሄድ በአረብኛ ስሙ ሰፈር የተባለው የሰዎችን ትክክለኛ ባህሪያቸውን ቁልጭ አድርጎ ስለሚያስቀምጥ ነው። ሀገሩ ላይ ሲሆን ጎረቤቱን ይፈራል፣ የሥራ ጓደኛውን ይፈራል፣ ወላጆቹን ይፈራል፣ ወንድሞቹን ይፈራል። አደብ ይዞ ወጥቶ ይገባል። ሌላ ሀገር ወጣ ሲል ነፍስያ ወደ መጥፎ ነገር ትጣራዋለች። ትክክለኛ አማኝ ከሆነ እዚህ ሀገር ማንም ባያቀኝ፣ እዚህ አካባቢ ላይ ማንም ማቀው ሰው ባይኖር ከሰባት ሰማይ በላይ ሆኖ ሁሉ ነገር የሚቆጣጠረው ጌታ አላህ ያቀኛል። ስለዚህ ሀገሬ ላይ ሆኜ ስተው የነበረውን ሐራም እዚህ ይበልጥ ተዋለው ሊል ይገባዋል። ጓደኞቹ ሶላተል ጀማዓ ጠፋ እንዳይሉት የሚሰግድ ሰው ክፍለ ሀገር ሲሄድ ሚት ይህ ሊሆን አይገባም። የዚህ ሰበቡ ተቅዋ መድከም ነው። ኢስቲቃማ እንዲኖረን ዲን ላይ ቀጥ እንድንል አጋዥ የሚባሉ ነገሮች አሉ። በአንጻሩ ደግሞ እንቅፋት የሚባሉ ነገሮች አሉ።